እትዬ ስለምን ልታወሪ ነው? ስጦታ ለማን እንደምሰጥ ሳልናገር ነው እንዴ? እስቲ ቆይ ታውራ። በመጀመሪያ በጣም አመሰግናለሁ። በጣም ወዳችኋለሁ እትዬ። ኤቢ፣ ውሃ፣ ሰላምዬ፣ ደረጀ በጣም ነው የምወዳችሁ። እዚህ ቤት ከመጣሁ ጀምሮ በጣም ደስተኛ ነኝ። እትዬ እንደ እናት፣ ደረጀ ደግሞ እንደ አባት፣ ውሃዬ እንደ እህት፣ ኤቢዬም እንደ እህት ስለሆናችሁልኝ በጣም አመሰግናለሁ። እና ያው ስጦታ ለአንድ ሰው ነው የሚሰጠው፣ እኔ ግን ለሁለት ሰው ነው የሚሰጠው። እንዴ ለማንና ለማን ነው የሚሰጠው? ለናታንና ለናታንና ለኤቢ ነው የሚሰጠው። እና ስጦታዬ ሁለት ነው። አንዱ ለፈን ነው፣ አንዱ ደግሞ ሲሪየስ ነው። ለምን ነው የማትቀበያው? ከዛ በፊት ግን ልሳል የዛሬ ዓመት በጣም ከምትናፍቀኝና ከሚናፍቁ ቤተሰቦቼ ጋር ማክበር እፈልጋለሁ። እኔ ቆንጆ ታከብሪያለሽ። አይዞሽ፣ እኛም እኮ ቤተሰቦችሽ ነን። እስቲ አሁን የምሰጠው ለናታን ሞራል ያስፈልጋል። ይከፈታል። ይከፈት። ሰላም ጋይስ እንደምን አላችሁ? እንኳን አደረሳችሁ ለብርሃነ ልደቱ። በያላችሁበት ሰላማችሁ ይብዛያል። እንግዲህ ዛሬ በዳጣ ድራማ ብቅ ብለናል ማለት ነው። ፏሽ ብረቅ ወለል ብትን ምናምን ብለን መተናል ማለት ነው። እንግዲህ ዛሬ ዳጣ ድራማዎች ልደትን በማክበር ላይ ናቸው ማለት ነው። ለእናንተም እንኳን አደረሳችሁ ብለናል ማለት ነው። እንግዲህ በዳጣ ድራማ ክፍል 37 የተካሄደውን እናወራለን ማለት ነው። ያው ትንሽ እንደ ዘገየን ይገባናል። ቶሎ አልተለቀቀም ነበረ። ያው የበዓልም ዝግጅት ስለነበረ እንግዲህ ፏ ብለዋል። እንደዚህ ብለው ይመጣሉ ብለን አልጠበቅንም ነበረ። እንግዲህ ቤተሰብ ለእናንተም መልካም በዓል እንዲሆንላችሁ እየተመኘን እንግዲህ በዛሬው በዳጣ ክፍል 37 ላይ የተከታተልነውን ወደ እናንተ እናመጣለን ማለት ነው። እንግዲህ ዛሬ ዳጣ ድራማ ያው ዲኮር ከመስራት ይጀምራል ማለት ነው። ዲኮራቸውን እየሰሩ ነበረ። ያው ቅናቱ እንደቀጠለ ነው። ዳጣና ናታን አንድ ላይ ሲሆኑ የአቢጌል ቅናት እንደ ለበለባት ነው። ሁሌም እሷና እሷ ያን ዲኮር ሲያዘጋጁ ምንም ስራ ሳይኖራት አንዴ ፕላስተር ትይዛለች፣ አንዴ የሆነ ነገር፣ አንዴ መቀስ ትይዛለች። ያው ከዳጣ ጋር ነቆራ ነው። ግን አሁን እሷም ሰልችቷታል ማለት ነው። ስለ ሰለቻት አስጠልታታለች። በቃ እንደ ድሮ ምናምን መለማመጥ አስጠላት ማለት ነው። እና እንደዛ ብለው እንግዲህ ዲኮራቸውን ሰርተው ጨርሰዋል። እንግዲህ ሰላምዬ ምንትኗ ስለገፋባት ቡና አፍሊዋ ዳጣ አስተናጋጇ ደግሞ ውሃ ሆነዋል ማለት ነው። እንግዲህ ሰላምዬ ሰራርታ አቅርባለች። እንደ ፋሚሊ እንግዲህ ቁጭ ብላለች ማለት ነው። ያው ናታን የቤቱ ልጅ ነው። ያው እሱም ያው ጠላ ቀጂ ነው። ፏ ብለዋል። እንግዲህ ዳጣ ያፈላችውን ቡና ማን ነው የሚጠጣው? በዳጣ ቡናማ የሆነ አፈላል የሰላምዬ እጅ አለበት እየተባባሉ ነበር ማለት ነው። ያው እንግዲህ የዶሮ አይን የመሰለ ቡና አጠጣችኋለሁ እያለቻቸው ነበረ። የዶሮ አይን አይባልም፣ የዶሮ አይን ለወጥ ነው፣ የፈረስ ጭራ ነው የሚባለው እያሏት ነበረ። እንግዲህ የፈረስ ጭራ የሆነ ቡና አጠጣችኋለሁ ብላችኋለች ማለት ነው። እንግዲህ ቡናቸውንም ጠጥተው ዳቦቸውንም በልተው በግ ሊታረድ ነበረ። እንግዲህ በጉ አራጁ ቀርቶባቸዋል ማለት ነው። አራጁ እስኪመጣ ድረስ የተሰራውን ዶሮ በላልተዋል ማለት ነው። እንግዲህ የበጉን ጉዳይ ደግሞ እንግዲህ ውሃ እና
እህቷ ማነው ጓደኛዋ ለቀውታል ማለት ነው። ሊታረድ ባጎቅ ጊዜ እነሱ ለቀውታል። እንግዲህ ያው በጉን እንደለቀቁትም ያው በአላዩም ነበረ። መጨረሻ ላይ ሄደው በጋራጁ መጥቶ ሊያርድ ሲሄድ ውሃ ለቀዋለች። ያው እና በዛ ታይም ደግሞ እነሱ በሄዱበት ታይም እንግዲህ እንትና አቢጌል ከነ ቤተሰቦቿ መኝታ ክፍል ላይ ቁጭ አድርገው ነበር የሚጠጡት እና ያንን ጠጥታ ውሃ ሰክራለች ማለት ነው። ውሃ ስትሰክር ነው እሷ እንደፈታችው ለሰላምዬ የተናገረችው ማለት ነው። እንግዲህ በበዓሉ የአቢጌል እንትን ተንኮል ያው እንደቀጠለ ነው። እሷ ለማሴር ወደ ኋላ አትልም። ዳጣንና አባቷን አጠጥታ የሚጨናነቁበትንና ያላቸውን ግንኙነት በስከር መንፈሳቸው ያወጣሉ ብላ ነበር ማለት ነው። እንግዲህ አልተሳካላትም። እሷም ለዳጣማስ አንድ አልጠጣም እያለቻት አንድ ቀዳችላት። ድጋሚም ያንንም እንዳጠጭ ተብሎ ከልክላት ነበር እናቲቱ። ድጋሚም ደግሞ ወልዳላታለች ማለት ነው። እና የሆነ ጌም እየተጫወቱ ነበር እና ያንን ጌም እነሱ ናቸው ያሸነፉት። አቢጌል እና ናታን አንድ ላይ ዳጣና ውሃ አንድ ላይ ሆነው ማለት ነው። እና በዛ ጌም ብር አሸንፈሻል ትንሽ ብር ስጪ ስትላት ውሃ እንደዛ አይደለም አንቺ መጀመሪያ እንትን በይ የዳጣን ብርጭቆ ከሞላሽላት በኋላ ሰጥሻለሁ ምናምን አለቻት። እና በዛ ሁሉ ልታታልል ሞክራ ነበር ግን አልተሳካላትም። ያው ሌላው ደግሞ እንግዲህ ዳጣ ሰርታላታለች ዛሬ ጊፍት ሰጣለው ምናምን ተባብለው ነበርና ጊፍት ለናታን ጊፍት እና ለአቢጌል ጊፍት እሰጣለሁ ብላ ነበር። እንግዲህ ለናታንና ለአቢጌል ጊፍት ገዝታላቸዋለች ማለት ነው። እንግዲህ አንዱ ለቀልድ ነው፣ አንዱ ለምር ነው ብላ ነበረ። እንግዲህ የምሩን ጊፍት ለናታን መጽሐፍ ገዝታ ሰጥተዋለች ማለት ነው። እሱም በጣም ደስ ነው ያለው። ቀቅፍ ሲያረጋት እንዴት ቅጥል እንዳለች እና እንግዲህ የአቢጌል ጊፍት ደግሞ በእንትን ታሽጎ ነበር። እንግዲህ ብራዝሌት ነው ወይም ሀብል ነው ምናምን ብራስሌት ነው ሀብል ነው ምናምን እየተባባሉ ነበረ። እና ሁለቱም ቀርቶ እንግዲህ በረሮ ትጠላለች አሉ። ወይ አታምር ወይ አታፍር። በረሮውን በብር ማሸጊያ አድርገው ብር ምናምን የሚገዛበት የለም በዛ አርጋ ሰጥታታለች ማለት ነው። ዳጣን የደነገጠችው እንግዲህ በፋሚሊን ፏ አርጋቸዋለች ማለት ነው። በጣም በቃ ፈንዲሻ ነበር መባል ያለባት ዳጣ ሳይሆን ፈንዲሻ፣ የቤቱ ድምቀት ናት ማለት ነው። እንግዲህ በላስቱ ያንም እንደዛ ተባባለ፣ ተበላ፣ ተጫወቱ፣ በጉም ጠፋ። ፏፈሽ በሚሉበት ታይም እንግዲህ አቢጌል አባዬ የሚያስጨንቀውን ነገር አውቃለሁ ብላ አስደንግጣቸዋለች ማለት ነው። ምንድን ነው እያሏት ነው ያለቀው። እንግዲህ በያላችሁበት ሰላማችሁ ይዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።